የጃፓኗ ከተማ ቶኪዮ ያለፈውን ዘመን ካሁኑ ዘመን ጋር ባልተለመደና በሚያስደንቅ ሁኔታ ያስተሳሰረ የባህል የታሪክና የዘመናዊነት ቅይጥ ሞገስ የተላበሰች ከተማ ናት። እንደ ካናጋዋ፣ ሳይታማና ቺባ ያሉ አካባቢዎችን በማካለል ከዓለማችን ቀዳሚ ሜጋ ከተሞች መካከል አንዷ የሆነችው ታላቋ ቶኪዮ ከ41.4 ሚሊዮን በላይ ሕዝብ ይኖርባታል። ከዚህ ውስጥ 14.2 ሚሊዮን የሚሆነው ሕዝብ በከተማዋ ዋና ዋና ግዛቶች ይኖራል። በከተማዋ ዋና ዋና ግዛቶች ከሚኖረው ሕዝብ መካከል ደግሞ ከ5 እስከ 6 በመቶ የሚደርሰው ከሌሎች ዓለማት የመጣ በመሆኑም ቶኪዮን የአዳዲስ ሐሳቦችና ባህሎች መፍለቂያ አድርጓታል። ብዝሃነት የሚታይበት የከተማዋ የሕዝብ አሰፋፈር ለተለዋዋጩ የከተማ ድባብና እድገት የራሱን ድርሻ ያበረክታል። በጥቅሉ ቶኪዮ የዓለም አቀፍ ከተማነቷን የሚያሳዩ የጥበባት የምግብ አሰራርና የባህል ፌስቲቫሎች ባለቤትም ናት። ጤና ይስጥልን። በዛሬው መሰናዷችን የትላንት ታሪኳን ሳትረሳ ዛሬ በፈጣን የዘመናዊ ከተማ እድገት ግስጋሴ ውስጥ የምትገኘውን የጃፓኗን ዋና ከተማ ቶኪዮን ላፍታ እንቃኛለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የዛሬዋን ቶኪዮን በሚገባ ለመረዳት ለአፍታ ወደ ኋላ መለስ ማለት ግድ ይለናል። ቶኪዮ በ16ኛው ክፍለ ዘመን መጀመሪያ አካባቢ ኢዶ በመባል የምትጠራ አነስተኛ የዓሣ አጥማጆች መንደር ነበረች። የከተማዋ ታሪክ መሠረት ቶኩጋዋ ኢያሱ የተባለው የሾጉኔት ወታደራዊ መንግሥት የመጀመሪያ መሪ በ1603 ቶኩጋዋ ሾጉኔት የተባለ አስተዳደርን ሲመሰርት ነው። በዚህ ወሳኝ ምክንያት ኢዶስ በ18ኛው ክፍለ ዘመን ከዓለማችን ታላላቅ ከተሞች መካከል አንዷ ሆነች። ከተማዋ የንግድ የባህልና የመንግሥት ማዕከል በመሆኗ የሕዝብ ብዛቷ በ1720ዎቹ መጀመሪያ 1 ሚሊዮን ደረሰ። በነጋዴዎች፣ ዕደ ጥበብ ባለሙያዎችና ሳሙራይ በተባሉ የመንግሥት ጠባቂዎች የተጨናነቁት የኢዶ ጎዳናዎች እስከ ዛሬ ድረስ የዘለቀውን የባህልና ጥበብ መሠረትን ጥለዋል። የኢዶ ዘመን የጃፓንን ባህል በመቅረጽ ረገድ ቁልፍ ሚና በተጫወቱት ኡኪዮ-ኢ በተሰኙት የእንጨት ላይ ስዕሎች፣ ካቡኪ በተሰኘ ቲያትርና በባህላዊ የእጅ ሥራ ውጤቶች የደመቀ ነበር። በ1868 የሾጉኔት ወታደራዊ መንግሥት በሜጂ ሥርወ መንግሥት ሲተካ ሜጂ የተባለው ንጉሥ መቀመጫውን ከኪዮቶ ወደ ኢዶ በማዛወር ከተማዋን ቶኪዮ የሚል ስያሜ ሰጣት። ትርጓሜውም ምስራቃዊ ዋና ከተማ ማለት ነው። የሐዲስ ዘመን ጃፓን የራሷን ወግና ባህል ጠብቃ በሯን ለምዕራባውያን ፈጣን የዘመናዊነት ተጽዕኖ የከፈተችበት ወቅት ነው። ሁለተኛው የዓለም ጦርነት ከ50 በመቶ በላይ የከተማዋን ክፍል ያወደመባት ቶኪዮ ከጦርነቱ በኋላ በፍጥነት እያደገ የመጣው የሕዝብ ቁጥሯ ያሳደረባትን ጫና የሚቋቋም ሰፊ የመልሶ ግንባታ ሥራ አከናውናለች። የሕዝቧ ጥንካሬና ቆራጥነት ቶኪዮን ከጦርነት አመድ ተነስታ ዛሬ በሕዝብ ብዛት በዘመናዊነትና በኢኮኖሚ ቀዳሚ ከሆኑ ከተሞች ተርታ እንድትሰለፍ አድርጓታል። ዘመናዊ የመሠረተ ልማት ግንባታ ለጃፓን መልሶ ግንባታና ፈጠራ ቁልፍ መሠረት ሲሆን አገሪቱ መልሳ እንድታንሰራራም የማይተካ ሚና ነበረው። አሁን ታላቋ ቶኪዮ ዘመናዊነትንና ታሪክን ያቀናጀች ብዙ ዓለማትን የሚያስገርም እድገት የሚታይባት ግዙፍ ከተማ ናት። 634 ሜትር የሚረዝመው የዓለማችን ረጅም ሕንፃ ቶኪዮ ስካይትሪና ረጅሙ የቶኪዮ ግንብ ድንቅ የምህንድስና ልህቀት የሚታይባቸው የከተማዋ ዘመናዊ ሕንፃዎች ሲሆኑም ሴንሶጂ ከሚባለው ጥንታዊ መኖሪያ አካባቢ ጋር ተጣጥመው ከተማዋን አድምቋታል። በቶኪዮ መንገዶች ላይ የሚጓዝ ሰው በፍጹም ከተማዋን የማይመሽባትና መኝታ የማታውቅ ከተማ አድርጎ ማሰቡ አይቀርም። በአብዛኞቹ የከተማዋ ክፍሎች የከተማዋ ግርግርና እንቅስቃሴ የሚታይ ቢሆንም በዕድሜ ለገፉና ለደከማቸው እንዲሁም ጸጥታን ለሚፈልጉ ጎብኚዎችና ነዋሪዎች የተመቹ ሰላማዊ ስፍራዎችም አሏት። በነገራችን ላይ በ2100 ወይም ከዛሬ 75 ዓመት በኋላ ከቶኪዮ ሕዝብ መካከል 46 በመቶ የሚሆነው ከ65 ዓመት በላይ ይሆናል ተብሎ ይገመታል።
በዚህች ግዙፍ ከተማ በትልልቅ ሕንፃዎች መካከል የተገነቡ ጥንታዊ የአምልኮ ስፍራዎችም አሉ። ይህም የከተማዋን ጥብቅ የቅርስ አጠባበቅ ባህል የሚያስታውስ ነው። ይህ ልዩ የዘመናዊና ባህላዊ የከተማ አካላት ውህደት አስደሳችና ተለዋዋጭ ሁኔታዎችን በመፍጠር የአካባቢውንም ሆነ የውጭ ቱሪስቶች የከተማዋን ሁለንተናዊ ገጽታዎች እንዲመለከቱ ይጋብዛል። የቶኪዮ የምድር ውስጥ ባቡር በራሱ ብዙ ሰው ከሚገምተው በላይ አስደናቂ ነው። ቶኪዮ በየቀኑ 8.9 ሚሊዮን መንገደኞችን የሚያስተናግዱ 13 የምድር ባቡር መስመሮችና 285 ጣቢያዎች አሏት። እነዚህ የምድር ውስጥ የባቡር መስመሮች 99.9 በመቶ በተመደበላቸው ሰዓት አገልግሎት የሚሰጡና መቆራረጥ የማይታይባቸው ናቸው። ይህም ከተማዋ እየገጠማት ላለው የሠራተኛ የሰው ሀብት እጥረት እጅጉን ወሳኝ ነው። በትክክለኛ ሰዓትና ፍጥነት አገልግሎት የሚሰጡትን የምድር ውስጥ ባቡሮችን በመጠቀም ከሐራጁኩ ደማቅ ጎዳናዎች እስከ ኢምፔሪያል ፓላስ ጋርደንስ ጸጥ ያሉ መንገዶች ድረስ የሚገኙ የተለያዩ መስህቦችን በቀላሉ መጎብኘት ይቻላል። ይህ የባቡር ትራንስፖርት ቅልጥፍና ወደፊት የሕዝብ ቁጥር መቀነስ ተግዳሮቶች ቢኖሩባትም ሁልጊዜ በእንቅስቃሴ ላይ ያለውን የቶኪዮ የማያቋርጥ የእድገት ጉዞ የሚያሳይ ነው። ቶኪዮ የራሳቸው መታወቂያና ገጽታ ያላቸው በርካታ ሰፈሮች ወይም ክፍለ ከተሞች ያሉባት ከተማ ናት። ከእነዚህ ሰፈሮች መካከል ታዋቂው ሺቡያ ማቋረጫ ወይም ሺቡያ ክሮሲንግ መገኛ የሆነችው ሺቡያ አንዷ ናት። በሺቡያ የማቋረጫ መብራቶች ወደ አረንጓዴነት ሲቀየሩ መንገዶች በሰው ጎርፍ ይሞላሉ። በየዙሩ 3000 የሚጠጉ ሰዎች ከሁሉም አቅጣጫ በመፍሰስ አስደናቂ ትዕይንት ይፈጥራሉ። ይህ አካባቢ የወጣቶች የባህል የሱቆችና መደብሮች፣ ካፌዎችና መዝናኛዎች መናኸሪያ ነው። ሹቢያ ባለቤቱን በባቡር ጣቢያዎች በታማኝነት ለሚጠብቀው ውሻ መታሰቢያነት የቆመው የታዋቂው ሃቺኮ ሐውልት መገኛም ናት። ይህ መታሰቢያ ሐውልት በጃፓን ዘመን ተሻጋሪ ባህልና ጠንካራ ስነ ልቦና እንዲሁም ዘመናዊ እድገት ውስጥ የታማኝነትና ጽናት ምልክት ተደርጎም ይወሰዳል። ሐውልቱ ባህልና ዘመናዊነትን አጣምራ የያዘችው ሺቡያ ዋና መገናኛ ስፍራም ነው። ሺንጁኩ የቶኪዮ የምሽት ድንቅ ሕይወት የሚገለጥባት ሌላኛዋ ስፍራ ናት። ሥራ የሚበዛባቸው ባሮች፣ ኢዛካያስ የሚባሉ መጠጥ ቤቶችና የመዝናኛ ስፍራዎች በዚህች ሰፈር በብዛት ይገኛሉ። ከ1500 በላይ ዛፎችን የያዘው የሺንጁኩ ጊዮን ብሔራዊ አትክልት ስፍራ ጫጫታ ከበዛበት የከተማ ሕይወትና ጫና በተቃራኒ እጅግ ሰላም የሚሰጥ ስፍራ ነው። በዚህ ስፍራ ጎብኚዎች በጸደይ ወቅት የአበባ ጉብኝት የሚባልና በቼሪ አበባዎች የሚዝናኑበት ወቅት አለ። ሺንጁኩ ቀን ላይ እንደ ዋና የንግድ ማዕከል ሆና ታገለግላለች። የቢዝነስ እንቅስቃሴዋ የቶኪዮ ኢኮኖሚ ዋና መሠረት የሆኑ ሰማይ ጠቀስ ፎቆችና የኮርፖሬት ቢሮዎችን ያቀፈ ሲሆን በዕድሜ መግፋት ምክንያት የሠራተኛ ሰዎች ቁጥር እየቀነሰ ሲሄድ ወሳኝነታቸው የበለጠ ጎልቶ የሚታይ ነው። ሺንጁኩ በእውነት ደማቅ ሆና የምትገለጠው በምሽት ሲሆን የቀኑን ውሎ የምሽት ሕይወት ሲረከብ ከትናንሽ ቡና ቤቶች እስከ ከፍተኛ ላውንጆች ያሉት መዝናኛዎች ከተማዋን ሌላ ተአምር ያላብሷታል። ሃራጁኩ በቶኪዮ የወጣቶች ባህልና የፋሽን ማዕከል ናት። ምንም እንኳን የውልደት መጠን እየቀነሰ ቢመጣም እጅግ ውድ ጌጣጌጦችና ፈጣን መለዋወጫዎች ያሉባቸው ቡቲኮች መገኛ በመሆኗ የዓለም ወጣቶችን ቀልብ ጭምር እንድትስብ አድርጓታል። ይህች ደማቅ የከተማ ማዕከል የቶኪዮ የፈጠራና የጥበብ አቅም የሚገለጥባት ናት። ሃራጁኩ ግላዊነት የነገሰባትና ጎብኚዎች ከፍተኛ ቅንጦት ያለባቸው ያልተለመዱ የጎዳና ላይ ፋሽኖችንና ጌጣጌጦችን የሚመለከቱባት ናት። የሃራጁኩ ተጽዕኖ ከጃፓን አልፎ የዓለም የፋሽን ሁኔታን የሚያነቃቃ ነው። እንደ ቶኪዮ የፋሽን ሳምንት ባሉ ሁነቶች አዳዲስ የፋሽን ዲዛይን ባለሙያዎችን የፈጠራ የልዩ ተሰጥኦ ብቃታቸውን በመጠቀም ቶኪዮን የፋሽን ከተማ መሆኗን ለማሳየት ጥረት ያደርጋሉ። የቶኪዮ ጎዳናዎች በራሳቸው ነዋሪዎች የራሳቸውን አለባበስና ውበት በኩራትና በድምቀት የሚገልጹባቸው ማሳያዎች ናቸው። አሳኩካ
የቶኪዮን ባህላዊ ገጽታ ለማለማመድ የምትጋብዝ ስፍራ ናት። በከተማው ውስጥ ከክርስቶስ ልደት በፊት በ645 ዓመተ ምህረት የተመሠረተው ጥንታዊው የሴንሶጂ ቤተ መቅደስ መገኛ የሆነችው አሳኩሳ የጎብኚዎች ቀልብን ለመሳብ የሚያስችል ታሪክ አላት። ወደ ቤተ መቅደሱ የሚያመራውን የናካሚሴ የገበያ ጎዳና ሲያልፉ ጎብኚዎች ያለፈውን ታሪክ ጣዕም የሚያስታውሱ ባህላዊ ምግቦችና የመታሰቢያ ዕቃዎችን በብዛት ይመለከታሉ። አሳኩሳ በክሪሾ ወይም አነስተኛ ሰረገላዎች ግልቢያዎች ትታወቃለች። ይህም ቱሪስቶች አካባቢውን በናፍቆትና በጉጉት እንዲመለከቱ ያስችላቸዋል። እነዚህን አነስተኛ የሰረገላ ግልቢያዎች የሚያሽከረክሩ ነዋሪዎች የቶኪዮን ታሪክ በሚገባ የሚያውቁና ለቱሪስቶችም መረጃ የሚሰጡ ናቸው። ስለ ታሪካዊ ቦታዎችና ስለ አካባቢው ባህሎች እንዲሁም ወጎች የሚያውቋቸውን ታሪኮች ለቱሪስቶች ያካፍላሉ። ይህ የባህል ቅርስና የዘመናዊ ቱሪዝም ድብልቅ ነዋሪዎች ዕድሜያቸው እየገፋ ቢሄድም እንኳ የቶኪዮን ሀብታም ታሪክ ለማየት የሚፈልጉ ቱሪስቶችን ቀልብ የሚስብ ልዩ ድባብ ይፈጥራል። የቶኪዮ ደማቅ የልብ ምት በዕድሜ ጠገብ የባህልና ልምድ ክንውኖቿ እንዲሁም የወደፊት ተስፋዋን በሚያሳዩ ዘመናዊ የከተማ ገጽታዎች በሚገባ ይንጸባረቃል። ፌስቲቫሎች የቶኪዮ ባህላዊ ሕይወት ግልጽ ማሳያ ናቸው። 2 ሚሊዮን ሰልፈኞችን፣ የሙዚቃ ድግሶችንና የአደባባይ ትዕይንቶችን አካቶም በአሳኩሳ ሐውልት የሚከናወነው የሳንጃ ማቱሲ ፌስቲቫል የዕድሜ ጠገብ ማኅበረሰቦች ኩራትና አንድነት የሚታይበት ነው። በቶኪዮ ለዘመናት የኖሩት የሺንቶ ፌስቲቫሎችና የቡሂዲዝም አምልኮ ሥርዓቶች የከተማዋን የእምነት ብዝሃነት የሚያመላክቱ ናቸው። ጥንታዊ ቤተ መቅደሶችና የመታሰቢያ ሐውልት ያለባቸው ስፍራዎች ለቶኪዮ ከፍተኛ የሆነ የባህል ጠቀሜታ አላቸው። በእነዚህ ስፍራዎች የሚከበሩ በዓላት ለማኅበረሰብ ስብሰባና ለመንፈሳዊ ትስስር ጥሩ አጋጣሚዎች ይሆናሉ። ጎብኚዎች ብዙ ጊዜ እንዲሳተፉ እንዲሁም ስለ ጃፓን ባህልና ስልጣኔ ያላቸውን ግንዛቤ እንዲያሳድጉም ያደርጋል። ኢኬባና የተሰኘው የአበቦች ጉብኝትና በቶኪዮ የሚከወነው ልዩ የሻይ ሥነ ሥርዓቶች ባህላዊ ጥበቦች የጃፓንን ውበትና ቀላልነት ደማቅ ፍልስፍናን ያሳያሉ። በኢኬባ ዝግጅት ውስጥ ትኩረቱ በአበቦቹ ላይ ብቻ ሳይሆን በዙሪያቸው ባለው ባዶ ቦታ ላይ ነው። ቶኪዮ ካላት ከፍተኛ ጥድፊያና የሠራተኛ ኃይል እጥረት በተቃራኒ እነዚህ ልምዶች የተረጋጋ አስተሳሰብን ይጋብዛሉ። ካቡኪ በመባል የሚጠሩ የቲያትር ጥበቦች ታሪኮችንና የሞራል ትምህርቶችን ወደ ሕይወት የሚያመጡ ማራኪ ትርኢቶች ይቀርቡባቸዋል። የካቡኪ ተዋናዮች በተራቀቁ አልባሳትና በውስብስብ ሜካፕ ታዳሚዎችን በጀግንነት በፍቅርና በክህደት ታሪኮች ውስጥ እንዲመሰጡ ያደርጋሉ። የካቡኪ ትርኢት የቶኪዮ አንዱ ልዩ የባህል ተሞክሮ ሲሆን ጎብኚዎች የጃፓንን የኪነ ጥበብ ቅርስ ጉልህ ገጽታን እንዲያደንቁ የሚያስገድድ ነው። በተጨማሪም ቱሪስቶች እንደ ብሔራዊ የዘመናዊ ጥበብ ሙዚየም ያሉ የባህል ቦታዎችን ሲጎበኙ የጃፓንን የኪነ ጥበብ ቅርስ በጥልቀት መመርመር ይችላሉ። ሙዚየሙ ከሜጂ ዘመን ጀምሮ እስከ ዘመናዊ ድንቅ ሥራዎች ድረስ የሚዘልቁም አጠቃላይ የጃፓንን የጥበብ ሥራዎችን የያዘ ሲሆን ያለፉትንና የአሁኑን ታሪክ በሚገባ የሚያገናኝ ነው። በተጨማሪም እንደ ጊንዛና ሮፖንጊ ባሉ ሰፈሮች ውስጥ ያሉ የስዕል ጋለሪዎችና ዘመናዊ የጥበብ ሥራዎች በታሪካዊና በዘመናዊ የጥበብ ትዕይንቶች መካከል ውይይት እንዲኖር የሚያደርጉ ናቸው። የጣፋጭ ምግብ አሰራር የቶኪዮ ሌላኛው መገለጫ ነው። ከተማዋ በ2025 ብቻ በዓለም የምግብ አሰራር ደረጃ የሚሰጠው የሚሽሊን ኮከብ ደረጃ ያላቸው 194 ምግብ ቤቶች አሏት። ይህም ቶኪዮን በዓለም አቀፍ ደረጃ ታዋቂ የጣፋጭ ምግቦች መገኛ እንድትሆን አድርጓል። በቱሱጂ ጎዳናዎች ላይ የሚሸጡት ትኩስ የባህር ምግቦች የቶኪዮ ገጽታዎች ናቸው። እርስዎ የምግብ አሰራር ጥበብ ማየት ካማሮት ጉዞውን በቱሱጂ ጎዳናዎች ላይ ያደርጉም። በከፍተኛ ቴክኖሎጂ የሚዘጋጁ ትኩስ የባህር ምግቦች አፍንጫዎትን አያሳልፉም። በመንገዶት ላይ ያሉ የሱሺ ሼፎች ለ10 ዓመታት የተጠበቡበትን ሙያ ተጠቅመው
ትኩስ ሱሺ፣ ሳሚሺ ወይም የተጠበሰ የባህር ምግብ ያዞርሎታል። ከጣፋጭ የተጠበሰ ኢል እስከ ጣፋጭ ሞቺ ድረስ በጎዳናዎች የተዘረጉ ጣፋጭ ምግቦች የጃፓንን የተለያዩ ጣዕሞች በትክክል ያንጸባርቃሉ። ራሜን ሌላኛው የቶኪዮ መገለጫ ተወዳጅ ምግብ ነው። ሾዩ የተሰኘው የአኩሪ አተር መረቅና ቶንኮትሱ የሚባል የአሳማ ሥጋ መረቅ በስፋት የሚያዘጋጁ ከ5000 በላይ የራሜን ምግብ ቤቶችም ወደ ከተማዋ በሚጎርፉ ቱሪስቶች በጣም ተወዳጅ ናቸው። ቱሪስቶች ከጥንታዊው ኮዚ ሆል ኢን ዘ ዎልስ እስከ ዘመናዊ ሬስቶራንቶች በሚገኙ የራሜን ሱቆች የጃፓን ባህላዊ ምግቦችን ለማግኘት የሚያደርጉት ፍለጋ ሌላኛው ትዕይንት ነው። በቶኪዮ የጎዳና ላይ ምግብ መሸጫ ድንኳኖች ውስጥ የሚቀርቡት ታኮያኪና ያኪቶሪ የተሰኙ ምግቦች ከ721,000 በላይ የውጭ ዜጎች ለሚኖሩባት ቶኪዮ ሌላ መገለጫ ናቸው። የቶኪዮ ሌላኛው መገለጫ ቴክኖሎጂና ፈጠራ ነው። ከተማዋ ለፈጠራ፣ ለሰው ሠራሽ አስተውህሎት ወይም ኤአይና ለሮቦቲክስ እድገት እንደ መጫወቻ ሜዳ ተደርጋ ነው የምትወሰደው። በሰዓት 320 ኪሎ ሜትር የሚጓዘው ስማርት የሺንካሸን ቡሌት ባቡር አንዱ የከተማዋ ዝማኔ ማሳያ ነው። ከተማዋ ከ2010 ጀምራ ተግባራዊ ያደረገችው የስማርት ሲቲ ተነሳሽነት በአረንጓዴ ቴክኖሎጂዎች አማካኝነት የጋዝ ልቀትን በ25 በመቶ እንድትቀንስም አስችሏታል። ከጥሬ ገንዘብ አልባ የትራንስፖርት ክፍያ ሥርዓት በከፍተኛ ቴክኖሎጂ እስከተራቀቁ መጸዳጃ ቤቶች እንዲሁም የሞባይል ክፍያ ሥርዓቶች ያሉ ቴክኖሎጂዎች በቶኪዮ የሕዝቦችን ሕይወት ለማቃለል በከፍተኛ ሁኔታ ጥቅም ላይ ይውላሉ። ኢካሃባራ በምትሰኘው የኤሌክትሪክ ከተማ ውስጥ መተግበሪያዎች፣ ጥንታዊ ጨዋታዎችና ሜይድ ወይም አስተናጋጆች እንደ ቤት አገልጋይ እንግዶችን በትሕትና የሚቀበሉበት ካፌ ቀልብ ይስባል። ቶኪዮ ለአረጋውያን እንክብካቤ የሚያገለግሉ ሮቦቶችንም በመሥራት ቀዳሚ ናት። በ2050 ከካርቦን የጸዳች ከተማን የመፍጠር ራዕይ ያላት ቶኪዮ ቴክኖሎጂና ፈጠራን ከዘላቂ አካባቢ ጥበቃ ጋር አቀናጅታም እየሠራች ነው። በሰማይ ጠቀስ ሕንፃዎችና በከተማዋ ትርምስ መካከል ቶኪዮ ፈጣን ፍጥነቷንና የከተማ ጫናዎችን በማባባስ አረንጓዴ ቦታዎችን አስገርማለች። ዩኤኖ ፓርክ በሳኩራ ወቅት ከ1000 በላይ የቼሪ ዛፎችን በአበባ ያደምቃል። ከሙዚየሞች፣ የዱር እንስሳት መጠበቂያ ስፍራና ከአእምሮ ማደሻ ፌስቲቫሎች ጎን ለጎን የሃናሚ ሽርሽርንም ያስተናግዳል። 58 ሄክታር የሚሰፋው ሺንጁኩ ጊዮኤን ሙዚየም የጃፓን የእንግሊዝኛና የፈረንሳይ ባህሎችን የሚያዋህድ ድንቅ ስፍራ ነው። በጸደይ ወቅት የቼሪ አበባዎችን፣ የመኸር ቅጠሎችንና ጸጥ ያሉ ኩሬዎችን እንዲሁም ወቅታዊ ቀለሞች በማታ መብራቶች ደምቀው የሰው ልጆችን ቀልብ ይስባሉ። 100,000 የአበባ ዛፍ ዝርያዎች ያሉበት የሜጂ ሽሪምፕ ለምለም ዛፍ ጫካ እንደ ኢማፕላክ ምኞት ላሉ የሺንቶ ሥርዓቶች መሸሸጊያ ሆኖ ይታያል። የዓለማችን ግዙፏ ንጹሕዋና ትላንትን ከዛሬ አቀናጅታ የያዘችው ቶኪዮ ከሞላ ጎደል ይህንን ትመስላለች። ቶኪዮ ከዓሣ አጥማጆች መንደርነት ያደገች፣ ከሁለተኛው የዓለም ጦርነት ውድመት የተነሳች መከራ ያበረታት የታሪክ የቴክኖሎጂና የጽዱ ከተሜነት ተምሳሌት ናት። መጤው ከነዋሪው ጋር ተዋህዶ የአንዱ ባህል ሌላውን ሳይጨፈልቅ በኩራትና በትብብር የቱሪስት ኪስ የሚያጣብባት የዓለማችን ሰላማዊት ምድረገነት የጥበበኛ ምህንድስና እጆች ምድር የሆነችውን ቶኪዮን የቃኘንበት መሰናዶም በዚህ አበቃ። ሰላም።